ሲጀመር አንተ ሌባ ወራዳ የሰው ገንዘብ መብላት ከመብላት ውጪ ምን አድርግሽ ነው? አባትሽና አለሙ አውርተዋል፣ ጨርሰዋል፣ ሁሉ ነገር ተስተካክሏል። በአለቀ ሰዓት አንቺ ከዛ ሌባ ወራዳ ሰውዬ ጋር የምትሆኑ ነገር ሴትዮ ስሜን አታጥ። ስለዚህ አንተም በራስህ የሆነ ምክንያት ፈጥረህ አትወጣም እንዴ? እንዴት እንዳትነግራት እያልኩ እኔ እንደነገርኳት ትነግራታለህ። በሱ ምክንያት አይደለም በራሴ ምክንያት ነው። ምክንያቱም አይደለም ለሱ ይሄን ህይወቴን ሁላ ብሰጠው ይሄ እኑም እየደወለች ነገር እውነት ነው። አክስቷን ያለ ምክንያት መተት ነው። ይቅርታውን በድጋሚ ስላላስቻለኝ እየነገርኩሽና ካሜራው እስኪበራ ራሱ አልጠበቅሽም። እየነገርኩሽ ስላላስቻለኝ እንደዛ ስትሆን ማየት ስላላስቻለኝ ነው ያደረኩት። ቆይ ዮናስ ምንድነው የምትፈልገው ከኛ ቤተሰብ ምንድነው የምትፈልገው እኮ ነው ያልኩት። ይሄው ንገራት ብለሽኝ እኮ ነገርኳት። አልፈልግሽም ከህይወትሽ እወጣለሁ እስከማለት ደረጃ ድረስ ደርሻለሁ። እንዴት እንደዚህ እኮ እንደዛ ስላልካት ነው እየሮጠች መታ እኔ እንደዚህ እንደፈለጋት ተሰድበኝ የነበረው አንቺ አክስቴ አይደለሽም እስከምትል ድረስ እኮ አንተ ከህይወትሽ ወጥቻለሁ። እንደዚህ አንተ በራስህ የሆነ ምክንያት ፈጥረህ አትወጣም እንዴ? እንዴት እንዳትነግራት እያልኩ እኔ እንደነገርኳት ትነግራታለህ። አላስችል ስላለኝ ነው። ራሷን ለማጥፋት ሞከረች። አንቺ ራስሽ ነሽ ሆስፒታል አፋፍተሽ ይዘሻት ሄድሽ እና ታዲያ አንተ ምክንያት እኮ ነው እንደዛ ሊሆን ይችላል። በእኔ ምክንያት አይደለም በራስሽ ምክንያት ነው። አንቺ ውጣ ከህይወቷ ባቲ ሂጂ አልነግራትም። ዮናስ አሁንም እየገባህ አይደለም። ዮናስ አትበይኝ አስሬ በቃ አልፈልግም። እንዱን ወዳታለሁ ከሷ ጋር ነው ተወዳታለሁ። እውነትህን ነው። መቼም አታገኛትም። ይገባል ዮናስ ካገባ እንዳትነግራት ከህይወቷ ውጣ አልኩህ እንጂ አክስትሽ እንደዚህ ብላለች ብለህ ለእኑ ባትነግራት መጣ እኔ ላይ ጮሃ ራሷን ማጥፋት እስከምድረስ አደርስም ነበር። ይሄ ሁላ ነገር የሆነ በአንተ ምክንያት ነው ከገባ ማለት ነው። በእኔ ምክንያት አይደለም። እኔም ከኋላ ነው የነገርኳት አክስትሽ ብዬ። ግን ሁሉንም ነገር እናንተ ቤተሰቦቿ በራሷ በገዛ ህይወቷ እየገባችሁ የማይሆን ነገር እየፈለፈላችሁ ልጅቷን ልታሳብዱ። ቆይ ለምንድን ነው አክስትሽ ብለህ ነገርካት? አክስትሽ እንኳን ነገርኩ ምን ያደረግሽው ነገር አለ ነው ወይስ ለገንዘብ ብለሽ ከሌላ ሰው ጋር ልታጋቢያት እንደነበር እሱንም ነግሬያታለሁ። እና ድሮስ እንዳንተ አይነት መላጣ ድሃ ታገባለች? እሷ እንዳንቺ አይነት አስተሳሰብ የለም። አታገባህም መስሎ ነው። አታገባህም አንተ ሴትዮ። ምንድነው ፍላጎትሽ? ፍላጎትሽን አንቺ ራስሽ አታውቂው። ከአባቷ በአንተ ምክንያት ተጣላች። አሁን ደግሞ ከኔ ጋር እንድትጣላለህ አክስትሽ መታ እንደዚህ ብላሻለች ብለህ ይኸው ራሷ ልታጣጥፍታ ስላላስቻለኝ እንደዛ ስታለቅስ ማየት ስላላስቻለኝ የሚጎዱ ቤተሰቦቿ እኮ ናቸው። አንተ አይጎዳም። እንዴት ነው የማልጎዳው? ምን አገባ ደግሞ ነገ ጠዋት ሄደህ አንዷን አይተህ ገንዘቧን ትቀባበላለህ። እንደዚህ ታደርጋለህ። ያንተ ስራ እኮ ይሄ ነው አይደል? እንደዚህ አይነት ነገር አላደረኩም። በቃ ስለምወዳት ስለማፈቅራት እሷም ስለምትወድኝ ስለምታፈቅረኝ ምርቃቷን እንዲቀር አድርገህ አመታ ገንዘቡን ሰጠችኝ። እሱን ደግሞ ሰርቼ መልስልሻለሁ ከአንድ ሳምንት በኋላ ስል ይኸው ራሷን ለማጥፋት ሞከረች። ሲጀመር ገንዘብ ምን ልሰራ ነው የምትቀበለው? ለምን ትቀበላለህ አንተ? ፍቅረኛዬ ነች። በቃ አመታ ሰጠችኝ። ቆማጣ ነህ፣ በሽተኛ ነህ፣ ያመሃል ወይስ መስራት ትችላለህ አይደል? እሰይ እንኳን አገኛለሁ አልኩሽ እኮ አገኛለሁ። ለሱ ይሄን ለምትሰድብኝ እያንዳንዱ ነገር አፍሽን አዘጋዋለሁ። ችግር የለም። አዎ አፍሽን አዘጋዋለሁ። ሴትዮ አሁን የመጣሽው እንደዚህ ልትጨቃጨቂኝ ነው? ለምን ነገርካት ልትይኝ ነው? ከዛ ድረስ እንዲህ ተቅለብልበሽ የመጣሽው ለዚህ ነው? አንተ ቆይ እሷ መጎዳት ያስደስታል እንዴ? ያስደስተኛል አላልኩም። በቃ እውነቱን ልንገርሽ እኔ ከቤተሰቦቿ ጋር እንድትታረቅ አንድ እንድትሆን ፈልጌ ነው በቃ ከህይወትሽ ወጥቻለሁ። ሌላ ሴት አፍቅሬያለሁ እስከማለት ደረጃ ደርሼ ራሷን ለማጥፋት የደረሰችው በዛ ምክንያት። ከዛ አላስችል ሲለኝ በስነ ስርዓት ብትነግራት ከህይወት እኔ አልፈልግም ወይ የሆነ ምክንያት ብፈልግ እኮ እንደዛ አትሆንም። አክስትሽ እንደዚህ ብላ እንደዚህ ነግራኛለች። ሁሉንም ነገር የነገርኩህን አንድ ሳይቀር እኮ ነው የነገርኩህ። ለምን እንደዛ አደረግህ? እንኳን ነገርኳት። በቃ እንድትጎዳ ስለማልፈልግ ነው ስለማስብላት ነው የነገርኩት። እንድትጎዳ ካልፈለግክ ማለት ነው በስነ ስርዓት ትነግራት ነበር። ምንድነው ከዚህ በላይ ስነ ስርዓት ከታም ትችላለህ እኮ ነው። ከኔም ጋር እንዳትሆን አንቺ ብሎ አክስት እኔ እህቴ ልጄ ሁሉ ነገር ናት። እሺ እንደዛ ብትሆን ነው። ለዛ ነው ለገንዘብ ብለሽ ከሀብታም ጋር ካልዳርኩ ከሀብታም ቤተሰብ ጋር የሀብታም ቤተሰብ አለ ለሷ የተዘጋጃለ ስትይ የነበረው ለዚህ ነው። ከቤተሰቡ ውጭ መሆን አትችልም። በቃ ቤተሰቧ የፈቀደላት ነው ማድረግ የምትችለው። የተዘጋጀላት አለ። አንተ ከየት እንደመጣ ምን አይነት መተተኛ ሰው እንደሆንክ ራሱ ግራ ይገባኛል ይመስለኛል። አንተማ የሆነ መተት መትተህባታል። ያለ ምክንያት አንተን እየተከተለች አትዞርም። በአንተ ምክንያት እንዴት ራሷን ታጠፋለች? የሆነማ መተት አለብህ አንተ። እሰይ ይኑርብኝ። ማንም ያውቃል እኮ እንደምታፈቅኝ ማንም ያውቃል። እኔ ደግሞ እንደዚህ አይነት የወረደ ነገር ተልካሻ ነገር አላደርግም።
ይሄ ምን ሌባ እናት ልጇን አታምንም ይባላል። አንቺ የምታደርጊውን ነገር ሊሆን ይችላል ወደ እኔ አመተሽ እንደዚህ እያዞርሻለሽ። እየዞርክ ነው ያለ ምክንያት ገንዘቡን እንደዚህ አዙራ አታመጣልህም። የሆነ መተተማ መተታባታ እንደዚህ አይነት ነገር እንድታይ ስም በማጥፋት እከስሻለሁ። ስም በማጥፋት እከስሻለሁ። ገንዘብሽን አይደል የምትፈልጊው? ከአንድ ሳምንት ጠብቄ አምጥቼ እሰጥሻለሁ። ደግሞ ያንቺ አይደለም ምንም አያገባሽም። ገንዘብ እያልክ እኮ ልጅቷ ልናጣት ነበር በአንተ ምክንያት። አይገባህም እንዴ? በአንቺ ምክንያት እንጂ በእኔ ምክንያት አይደለም። በአንቺ ምክንያት እንጂ በእኔ ምክንያት አይደለም። ተዋት እንጂ የተባልከው ይሄ ራስን አልፈታል ተባልከው። ይኸው እየደወለች ነው እሷ። እኑም እየደወለች ነገር እውነት ነው። እኑ አክስቷ ያለ ምክንያት መተት ነው። እኑ ይኸው አንቺ እኔ ጋር እንዳለሽ ደውዬ እነግራታለሁ። ይኸው ሄሎ አዊት ወይ ነው ማን ነገረሽ? አዎ እኔ ጋር ናት። እኔ ጋር ናት። ያው ምን ነግሬሽ የለ እየጮኸች ባው ነግራታለሁ። ቆይ አንተ ከእኛ ምንድን ነው የምትፈልገው? ዝጋው በቃ ስልኩን። አልዘጋውም፣ እየሰማችሽ ነው። አዎ ነይ እንዳትመጣ ንገራት። ምን እሺ እንዳትመጪ ሎኬሽን እልክልሻለሁ። እንካ ሎኬሽን ላክልህ። አንተ ሰውዬ ምንድን ነው ከእኔ ጋር አውራ የምታወራው? ለምን ነው የምትነግራት? አንቺ ለምን እንደዚህ ተፍተረችሽ? ለምን ተፍተረችሽ? እንዳትመጣ እኔ በህይወት እንድትቆይ ይፈልጋለሁ። በህይወት እንድትቆይ ይሄው ህይወቷን አበላሽተሽ ከዚህ በኋላ የምን በህይወት መቆየት? ህይወቷን ያበላሽው አንተ ነህ። አንቺ ራስሽ ነሽ። ለምን አትንጣልሽ? ለምን እንደዚህ አግለበልብሽ? እስኪ ታገግምበት። ምን ሆነች ነው? ይሁን ትውጣ። አስብላታል። ሁሉንም ነገር እውነቱን እንድታውቅ ስለምፈልግ ነው የጠራው። አቋረጥና እሷ ስትመጣ ምን እንደሚፈጠር ታያለሽ አንቺ። የትም አትሄጃትም። እሷ ስትመጣ አቋረጥ አይን አውጣ የሌባ እንትን እየመጣች ነው። ኧረ ድሮ እና በመተት እያዞርካት ነው። መተት አይደለም መተት ደግሞ እኔንም የሆነ ነገር እንዳታረገኝ አንተ መተተኛ ነህ። ሴትዮ የምታወሪውን ነገር ተጠንቀቂ። እንዴ ምን መስሎኝ? ለምንድን ነው የምታለቅሽው? ለምንድን ነው ምን ሆነሽ ነው? እዚህ ለምጣት ማለት እንዴት ታረጊኝ የነበረ ምን ሆነሽ ነው? በቃ የባለፈው ጭራሽ ለቃቃታ ተያዛት። ደግሞ ምንም ትይዛት ሴትዮ ዞር በይ። ምን አታንኪው? አዎ ነገርኩሽ። እኔ እናንቺ ቤት አወራን። ምን አስፈላጊ ነው እሱ ጋር መተሽ ማውራት? ምን ሆነሽ ነው? ለምንድን ነው እኔ እንደዚህ የምታረጊኝ? መተተኛ ነው እንደዚህ እያደረገሽ እኮ ነው። መተተኛ ነው። ምንድን ነው የምታወሪው? እና ገንዘብሽን ሙልጭ አድርጎ ከቤተሰብሽ አጣላሽ እኮ እሱ ነው። ምን ሆነሽ ነው? ገንዘባችሁን እመልሳለሁ። ዝም በል አንተ ዝም በል። ገንዘባችሁን እመልሳለሁ። ምን ሆነሽ ነው? ያንቺ ብለን እኮ ነው እንደዚህ እየሆንን ያለ ነው። እንደዛ ስትሆኚ የነበረው ቤት ውስጥ ተጠራርፈሽ ተቻኩለሽ የት እየሄድሽ ነው ስልሽ አላውቅም ብለሽ ወተሽ የመጣሽው ለከሱ ጋር ነው። በአንተ ምክንያት ነው ይሄ ሁሉ ነገር የተደረገው። በአንተ ምክንያት ነው። የራስሽ ጥፋት ነው። የራስሽ ስግብግብነት፣ የራስሽ ገንዘብ ወዳድነት ነው። ከባለ ሀብት ጋር አጋባታለሁ፣ ከባለ ሀብት ልጅ ጋር ድራታለሁ ስትያል ነበር። ንገሪያት፣ እሳትን ዝጋ። ንገሪያት፣ ሁሉንም ነገር ንገሪያት። ገንዘብ ያለው ባል አዘጋጅታልሻለች። ልትድርሽ ምን ይሆንክ ነው አንተ? ቆይ ምን ይሆንከው? ምን ማለት ነው? እኔ ትሰሚኛለሽ? ሌላ ነገር ቢሆን ችግር የለውም። እሷን ግን ከኔ ለመነጠል እንዳትሞክሩ። እኔ ዝም በይው ሁሉ ምንድነው ባይሆን እኔ ላጣላችሁ ከዚህ ሌባ ጋር አብረሽ ልትሆኚ ታስቢያለሽ? አባሽ አትፈልጊው? ምንድነው ሌባ አይተሽ ነው? ለምን እንደዚህ የምታረጊኝ? እኔን የራስሽን ህይወት ለምን እንድኖር አታደርጊኝ? የመመረቂያ ገንዘብሽን ሙልጭ አድርግሽ የሰጣሽው ከአባትሽ የተጠላሽው በከበረ ምክንያት ነው። እሱ እኮ ነው። በሱ ምክንያት አይደለም፣ በራሴ ምክንያት ነው። ምክንያቱም አይደለም ለሱ ይሄን ህይወቴን ሁላ ብሰጠው አይገዛውም ነው። አየሽኑ የሆነ ነገር አድርጎሻል እኮ። እባክሽ ንቂ። የሆነ ነገር ነው ያደረገሽ። እባክሽ አላደረገኝም። አትንኪ። እኔ ገንዘብሽን ከሆነ ገንዘብሽን አፈላልጌ እሰጥሻለሁ። ገንዘቡ ደግሞ ያንቺ አይደለም። ገንዘብ አትበላ። አንቺ ነሽ እንጂ ገንዘብ ብለሽ እንደዚህ ያልሽው። እንደዚህ የሚሰራልሽ ጀመር። አንተ ሌባ ወራዳ፣ የሰው ገንዘብ መብላት ከመብላት ውጪ ምን አድርግሽ ነው? ያንቺን ገንዘብ ነካው? እንዴ ፍቅረኛዬ ነች። የእሷን ገንዘብ ደግሞ ከአንድ ሳምንት በኋላ መልሳለሁ። አንቺ ከዚህ በፊት ምንድን ነው ያልሽው? አክስቴ እሺ ለምንድን ነው አይንሽ እስኪጠፋ ድረስ እንደምታለቅሽ? ይሄን አላውቅም። ሁለታችሁ ምንድን ነው ለሱ ብለሽ ነው እንደዚህ ምንድን ነው የምትሆኑት? ከመቼ ወዲህ ነው እንደዚህ ተቀራረባችሁ? ለቤተሰቦች ምንድን ነው የምንቀራረበው? እሷ ናት ጥርግርግ አድርጋ ሰደበች። ጥርግርግ ያርግህና ገና ሰድበሃለሁ። እልሽ ነው ቆይ ለአባትሽ እንኳን እንደዚህ ያልወልጁ ለታለቅሽ ይገባዋል። እዚህ ለመቆሜ ማን ነው ምክንያቱ? እዚህ ለመቆሜ ከዛ ሁሉ ጫካ ውስጥ ሩጫ ያወጣኝ ማን ነው?
እኔን እዚህ ቆሜ ታገኘኝ ነበር። ስለዚህ አባትሽ ሁሉ ነገር ለአንቺ ብሎ የሚያደርገውን ነገር ሁሉ አንቺ ገደል እየከተትሽው። ምን አደረኩኝ? አባትሽ ብዙ ነገር እየሆነልሽ ነው። ነገ የሚጠፋው ብር አንቺ ስለሰጠው እንዴ ይሄ እኮ ነገ እኮ ነው የምደንስበት መጫፍ ምን ያደርግልኛል እሱ? ይሄን ሁሉ የሱ እኮ ህይወት ነው። የኔን ህይወት እኮ ነው ያዳነልኝ። ምንድነው የምትይኝ? የምን ህይወት ነው? ህይወት አትበይ በቃ። አክስትሽ ከሆንኩ ይኸውልሽ የምታስብልኝ ከሆነ የምታከብርልኝ ከሆነ ቤተሰብሽን የምታስብልኝ ከሆነ ከዚህ ሰውዬ ውጪ ከዚህ ሰውዬ ጋር አቁሚ በቃ። ምን አገናኘው? ቆይ ምን ተፈጠረና ነው እሱን ታዩ ምናምን የምትይኝ? በቃ ይሄ ሌባ ነው። አንቺ በዚህ ልክ ገንዘብ ስለምታመልኪ ነው እንደዚህ የምትሆኚው? በቃ ለአንቺ ተዘጋጀልሽ ነገር አለ። አባትሽ ብዙ ነገር እያዘጋጀ ነው፣ ብዙ ነገር እያሰበ ነው። አንቺ እንደዚህ የምትሆኚው ምን አዘጋጀልኝ? እኔ የማላውቀውን ነገር አባቴ ስሚ ሰምኛለሽ? እቺ ገንዘብ አምላኪ በጣም መጥፎ ሴት ነው። አሁን ነው ሰምኛለሽ? ስም በማጥፋት ሌባ እያልሽ ነው ቅድም ጀምሮ። እከስሻለሁ አስፈላጊ ከሆነ ግን አሁን አታልቅሽ ደስ ብለሽ ዘንባይ አቃለው አክስቷ ነሽ ታስቢላታለሽ ምናምን ከደሃ ጋር እንዳትኖር እሱን ነገር አይደለም። አሁን ዋናው ነገር እሱ አይደለም። በአንተ ምክንያት ማታ እያለቀሰች ነው። በኔ ምክንያት አይደለም። ሰምኛለሽ? በኔ ምክንያት አይደለም፣ በራስሽ ምክንያት ነው። በኔ ምክንያት እኔ እንከባከባታለሁ። እኔ ምን አደረኳት? እኔ ህይወትሽ ይበላሻል። ከዚህ ሰውዬ ጋር አትቀሚ። አባትሽ አልፈለገውም። አባትሽ የሚፈልገውን ነገር አድርጊ። ኦኬ፣ አባትሽ የሚፈልገው አንቺ ያመጣሽው ያን ባለ ሀብት ነው። እኔ ምን አቅላታለሁ? እኔ ምን አውቃታለሁ? እኔ ምን አውቃለሁ? ሁሉንም ነገር አሳይሻለሁ። ሁሉንም ነገር በቪዲዮ ይዤ ነበር። ከዚህ ቀደም ከአንቺ ጋር ከመለያየት በፊት ትፈልጋለች ብለሽኝ ስመጣ እንገናኝ ያልሽኝ ቦታ ሲሄድ ለካ በአንቺ ስልክ እሷ ነበረች የጠራች። እጄ ሁሉንም ነገር ስናወራ ከህይወትሽ እንደወጣ ያን ሁሉ ነገር የነገርኩሽን የነገረችኝ እሷ። ይበቃል። ዝም በላ። አይበቃኝም። ሁሉንም ቪዲዮ ደግሞ አሳያችኋለሁ። ለእናንተም ለአንቺም አሳይሻለሁ ሁሉንም ነገር ማለት ነው። ለምን ተው ብለን ለምን ከአንቺ ህይወት እንደወጣው ማለት ነው። ሰምኛለሽ አይደል? አሁን እኔ ምንም ነገር አልፈልግም። የኛ ሞላጫ ሌባ እየቀረጽክ ነበራ እንዴ? እንዳሳይችሽ ገንዘቡን አይደል የምትፈልጊው? ገንዘቡን እመልስላታለሁ ለሷ። አንቺ ግን ምንም አያገባሽም። ገንዘብ ፈልገሽ አይደል እንደዚህ የሚያደርግሽ ነው ወይስ? ገንዘብ አልፈለኩም እኔ። አንተ ተዋት ነው ያልኩህ። በቃ በቃ ምን አደረገኝ? ለምን እንደዛ አይሆንሽም? መጥፎ ሰው ነው። መጥፎነቱ ምን ላይ ነው? እሺ ምን አይተሽኝ ነው? እኔን መጥፎ ነው አንቺ እንደምታስብልኝ ነው የማውቀው። እኔም እንደምትወድሽ ነው የማውቀው እንጂ ግን ምንድነው እንደዚህ ያደረገሽ? በአንዴ ቀየረሽ እና ገንዘብሽን ለሱ ሰጥተሽ መመረቂያ ገንዘብ ትላለች እንዴ? ምን አይነት ሴት ነው? ምን ሆነሽ ነው አንተ? የሷ ሳትመረቅ መቅረት አስደስተዋል? በአንተ ምክንያት እኮ ነው የማትመረቀው። እንዴት ነው የምትመረቀው? እንደምን ማድረግ ያስመርቃል አይደል? አንተ ነው የምታስመርቃት። አንተ ነው የምታስመርቃት። እንደምን ማድረግ ያስመርቃል? ከመቶዲና አንቺ እንደዚህ ሳይሆንሹ እንደዚህ አይነት ሳይሆንሹ ስንቱ አባን ስንት ነገር የለፋበትን እኮ ነው አንቺ የትም ምን ያስቀረሽው? እንዴት ነው እኔ እንደምን ማድረግ ያስመርቃታለሁ? እኔ እንደምንም እንዴት ማድረግ ልክስክስ አንተ ነው የምታስመርቃት። ኧረ እባክሽ ተይ በቃ ዝም በይ አንቺ። ምን አይነት ሰው ነሽ? እንዴት ምን አድርጎሽ ነው እንደዚህ በአንዴ ወደ ሱቅ ይገርያልሽ? ተቀየርኩኝ። ምን አደረኩኝ? እኑን የሳቅሽ እንደዚህ አልነበርሽም። ይሄ ወራዳ ለኑዬ ይሄ ሰው እኔ እኮ ግራ ገባኝ። እሺ ቢያንስ እንኳን ስለምን ባል ነው የምታወሪው? ይኸውልሽ አለሙን አወቅሽው አይደለ? የአባትሽ ጓደኛ ምን ሆነ? እነሱ እንደምታውቂው ሀብታሞች ናቸው አይደለ? ልጁ ሀብታም ነዋ። ታውቂያለሽ አይደለ? ከእሱ ጋር እሱን ብታገቢ ከአባትሽና አለሙ አውርተዋል፣ ጨርሰዋል። ሁሉ ነገር ተስተካክሏል። በአለቀ ሰዓት አንቺ ከዛ ሌባ ወራዳ ሰውዬ ጋር የምትሆኑ ነገር ሴትዮ ስሜን አታጥቂ። ስለዚህ ቤተሰቦች ወራዳ ሌባ እንድትይኝ አልፈልግም። በቃ የአለሙ ልጅ ነው የምታገቢ። የተዘጋጀልሽ እሱ ነው። እና ያለና እሱ ቤተሰቦች ተመካክራችኋል። እኔ ምንም ሳላ አንተ ወንድ እየተሰማህ ነው አይደለ? ሰምኛለሽ ሴትዮ። እኔ ላውራ ተው በቃ። ይሄ ከየት የመጣ ወራዳ ነው እባክሽ እንደዚህ የሚሆነው? እኔ አንቺ ታስቢልኛለሽ ስል አውቃለሁ ያለሽኝ አንቺ ነሽ ስል ከአንቺ ጋር ስጠጋ ጭራሽ አንቺ ሌላ ነገር ከኋላ እየሰራሽልኝ ነው። እኔ ላንቺ አስባለሁ። ይሄ ሰውዬ አገባሽ ማለት ምንድነው? ከዚህ ከካኝ ልከክ እያልሽ ጭምልቅ ያለ ኑሮ እንዴት ነው የምትኖሪው? ባታገቢ ቢቀር አይሻልሽም? ምን አታልቅሽ። እንደው ባታገቢ ቢቀር አይሻልም ወይ? አባትሽ ደግሞ የፈለገውን ይሁን በቃ። ለምንሽ ነው የምትይው? አባትሽ አይደለም መሆን ያለበት። አባትሽ አለሽ አትበይኝ። ራስሽ ነሽ ይሄን ሁሉ ነገር የምታመጪው። በቃ እኔ ሳላቅ አባቴ ያን ሁሉ ነገር የነገረኝ እንደዚህ አይነት ትልቅ ነገር እንዴት አይነግረኝም? ቤተሰቦቼ ጠቅላላ ተሰብስባችሁ ነው ሁሉ ነገር ያሰባችሁ አይልሽ? ልንነግርሽ እያሰብን በታሰበ ሰዓት አንቺ የማይሆን ነገር ውስጥ ገብተሻል። ከዛ ከማይረባ ልጅ ጋር አብረሽ ገደል እየገባሽ ነው። ማይረባ ልጅ አትበይው።
ተናገሪው በቃ ምንድነው ማይረባል እሱ አይሆንሽም በቃ እሱ ስላዳነኝ ህይወቱን ሰውቶ ለኔ ስንት ነገር የሆነውን ልጅ አሁን ላይ እኔ በሰላም እዚህ ስለተገኘው በቃ የተሻለ ሰው ማግባት አለብሽ ገንዘብን አቀፍ ይኖራል እኮ እና ስማ አንቺ ከሌለሽ እኮ ገንዘብ ታገኛለሽ ለዛ ብሎ ነው የሚያድንሽም ለዛ ብሎ ነው የሚወጣው ምንድነው ገንዘብ ነው ገንዘብ እሱ ከኔ ምንድነው የሚፈልገው ልጅ ካንቺ ገንዘብ ነው የሚፈልገው ፍቅር አይደለም ከገባሽ በቃ ህይወትሽ የሚቀየረውን ነገር እየነገርኩሽ ነው ህይወትሽን ቀይረሽ ትኖሪያለሽ ምን ሆነሽ ነው መች ጀምረሽ እንደዚህ የተቀየርሽው ወይስ መተተብሽ ያ ሰውዬ